አድማጮቻችን ከፍስሐ በጋሻው አጭር የእግር ኳስ ታሪክ ተመልሰናልና እንግዲህ ድጋፍ ያስፈልገዋል ይህ ተጫዋች ይህንን አስመልክቶ ደግሞ የማስተባበር ስራ ሲሰሩ ነበረ በተለይ ጉዳይ እንዲደርስ በማድረግ አሁን ያለበትን ሁኔታ ሲያስተባብሩ የነበሩትን መግቢያ ላይ ጠቅሻለሁ። የመሲ ድሬ አካዳሚ አሰልጣኝ ሰሚር አብዱና የተስፋ ድሬ እግር ኳስ አካዳሚ አሰልጣኝ መሐመድ አደም አንስቻለሁ። አሁን በቀጥታ የስልክ መስመር ላይ የተስፋ ድሬ እግር ኳስ አካዳሚ አሰልጣኝ የሆነው ሰሚር አብዱ ይገኛልና ስለ ፍስሐ በጋሻው የሚለን ነገር ይኖራል። እንዴት ነህ ሰሚር? ሰላም ነው? ሰላም ነው። ሰሚር እባላለሁ። መሲ ድሬ ነው። መልካም። የመሲ ድሬ አካዳሚ አሰልጣኝ ሆነህን እየሰራህ ነው የምትገኘውና በድሬዳዋ ካፈራቻቸው ተጫዋቾች አንዱ ነው። በቅዱስ ጊዮርጊስም በኋላ በቡናም ደቡብ አፍሪካ ሄዶ ተጫውቷል። በኢትዮጵያ ብሔራዊ ቡድን ውስጥም ተሳትፎ ነበረውና እንደው አሁን ያለበት ሁኔታ ምን ይመስላል? እንደው ስለ ፍስሐ ያለው ነገር ምን ይመስላል? ያው አንተ እንዳልከው እሱ እንደዚህ አይነት ተጫዋች የድሮ ተጫዋች ነው። አሁን ያለበት ነገር ደግሞ በጣም የሚያሳዝነው ማለት ኢትዮጵያ ውስጥ ብዙ ሌጀንዶች በፊት የነበራቸው ነገርና አሁን የነበራቸው ነገር በጣም ከእንክብካቤ አንጻር አሁን ካሉበት አንጻር ከአኗኗራቸው አንጻር ከሳይኮሎጂ አንጻር አሁን ያሉት የድሮ ተጫዋቾች አብዛኛው ኢትዮጵያ ውስጥ ያሉት ተጫዋቾች በቃ ያለባቸው ነገር ያሳዝናል። እና እሱም ሜዳዎች ይመጣል። እዚህ ደቡብ የሚባል ሜዳ አለ፣ ሰባይ ሜዳ አለ። ትንሽ ደግሞ የአእምሮ ጭንቀትም አለበት። ጠዋትም እሱን ለማግኘት ሄጄ ነበረ። አክስቱ ጋር ምናምን የነበረው አሁን ወደ 8 ሰዓት 7 ሰዓት አካባቢ ላይ ማግኘታችን አይቀርም። ከአፍሮ ሚዲያ ጋርም ከተገናኘን በኋላ አሁን እሱም አንዳንድ ነገሮችን ለማድረግ እየጣርን ያለ ነው። በጣም የሚገርም አብረው ከተቀመጥ አወቀም አላወቀም ስለ ድሮ ነገር ነው የሚያወራለ። ስለሚያገባቸው ጎሎች ስላለፈበት መንገድ ምናምን ያወራል ላገኘው ሰው ማለት ነው። እና አሁን ላይ ያለበት ነገር ምንድን ነው? ትንሽ አሁን የሚኖረውም ፋሚሊ አንድ ወንድም አለው እና ዘመድ ጋር ምናምን የሚኖረው እና ትንሽ ያስቸግራል። ለምን ሚስትም ልጅ የሚለው አሁን ያለበት ነገር ደግሞ ትንሽ ያስቸግራል። አለው የሚለው አጠገቡ የሚረዳው ሰው የሚተባበረው ሰው የሚያስተባበረው ሰው ይፈልጋል። እኛም በአጋጣሚ አፍሮ ስፖርት ጋር ካወራን በኋላ ነው እሱን ሰፖርት ለማድረግ የጣር ነው። እና ሌጀንድ ነው። ሌጀንድ ተጫዋቾች ደግሞ ኢትዮጵያ ውስጥ በጊዜው በእነ ዮርዳኖስ እና በእነ አሸናፊ ግርማ ደረጃ የነበረ ተጫዋች ነው። ከሱ ብዙ መማር ያለብን ነገሮች አሉ። እናንተ ሚዲያ ትልቅ ሚዲያ ነው። ከአዲስ አበባ ድረስ የደወላችሁት እዚህ ደግሞ ድሬዳዋ ያለ ሰው በእርግጠኝነት ብዙ ሰው ፍስሐ ማን ነው ብትለው ያውቁም። በእርግጠኝነት የምነግርህ ማለት ነው። አሁን ያለው ያ ደግሞ በፊት የነበሩት ተጫዋቾች እና በአሁኑ ማለት ተጫዋቾች ያለው ልዩነት ምንድን ነው? ሚዲያ ነው ብዬ አስባለሁ። ለምን የአሁኑ ጊዜ ቲክቶክም አለ፣ ፌስቡክም አለ፣ ዜናውም አለ በየጊዜው ማለት ነው። በፊት ግን እንደዚህ አይነት ተጫዋቾችን ማን ነው፣ እንዴት ነው፣ ምን አይነት አቋም ነበረው ምናምን የሚለውን ነገር ማየት ለእንትን መረጃ ለመውሰድ ከባድ ነው። እና እዚህ ድረስ መጣችሁ እናንተም እንደዚህ ለማድረግ መሞከራችሁ በጣም የሚያስመሰግን ስራ ነው። እና ብዙ ሌጀንዶች አሉ ኢትዮጵያ ውስጥ። የሀሚንግ ስፖርት ዝግጅት ከአፍሮ ሶከር ኢትዮጵያ ላይ ነበር ይህንን ነገር ሲያይ ወደዚህ ጉዳይ ያመጣውና ያው እንደሚታወቀው ድሬዳዋ ከተማ ቅድምም ጠቅሷል። ዮርዳኖስ አባይ፣ አሸናፊ ግርማ፣ አሰግድ ተስፋዬ የመሳሰሉ በክለቦችም በኢትዮጵያ ብሔራዊ ቡድንም ጥሩ እንቅስቃሴ ሲያደርጉ የነበሩ በደጋፊዎች በተመልካቾች በእግር ኳስ ቤተሰቡ ሲታወቁ የነበሩ የተለያዩ ተጫዋቾችን ያፈራ ነው። ፍስሐ በጋሻውም አንዱ ነው። ውጭ ሀገርም ሄደው ከተጫወቱ አሁን በደቡብ አፍሪካ ሊግ ሄደው ከተጫወቱ የመጀመሪያው ቀዳሚ ተጫዋች ነው እና አሁን ላይ በቅርበትም ከሱ አካባቢ እንደ መኖርህ መጠን ከአሰልጣኝ መሐመድ ማለትም ከተስፋ ድሬ እግር ኳስ አካዳሚ አሰልጣኝ ጋር በቅርበት የእሱን ጉዳይ እንደመከታተላችሁ መጠን ፍስሐ በጋሻው በቅድሚያ ይሄ ነገር በቅድሚያ ያስፈልገዋል የምትለው ነገር ምንድን ነው? የመጀመሪያው ድጋፍ ምን መሆን አለበት ለፍስሐ በጋሻው ብለህ ታስባለህ? አሁን እሱ ዘመድ ጋር ነው እየኖረ ያለው ማለት ነው። ለምን የራሱ የሚለው ገቢ የለው። ያው እንደምታውቀው ነው በፊት የነበሩ ተጫዋቾች ላይ ሲታያቸው በተለይ እኛ ምስራቅ ላይ ያለው ነገር እንትን ነው። ልክ የሆነ ሰው ከዚህ የሚያገኘው ነገር የሚያገኝ በቃ ለዚህ ለዛ መጋበዝ ነው። ይሄ ለራስ መኖር ምናምን የሚባል ነገር የለም። እኛ ምስራቅ ላይ አኗኗራቸው ስለምታውቀው ብዬ አስባለሁ። እና በወቅቱ በነበረው ባገኛቸው ገንዘቦች ባገኛቸው ነገሮች በሙሉ ምናምን
ለወደፊት ለላይፌ ምናምን ብሎ ያስቀመጠው ነገር የለም። እና ብዙ ጊዜ መንገድ ላይ ትዝ የሚለኝ እኔ የዛሬ አመት ኢትዮጵያ ቡና እኛ ሰፈር ነበር ያረፈው ሆቴል እና ቡኪኝ ይመስለኛል እንደዚህ ቁጭ ብለን እንደዚህ ካፌ ቡና እየጠጣን ነበረ እና ከአንድ ኮች ጋር መጣ ፈሳ ቁጭ አለ ምናምን ከኛ ጋር ቡና እየጠጣ ነበረ ምናምን ከዛ ቡከር እናየው እና ሚዲያ ምናምን ላይ ያውቀዋል እና ቀርቶት በቃ አዋራው ምናምን ከዛ ነገር ነው እኛም ስለነበረው ነገር ምናምን ላቡኪም ነገር ነው ምናምን እና ቡኪ ዛን ቀን ጋብዞት ምናምን በቃ አላ አሁን ያለው ነገር ሲያይ በቃ የውስጡ የድሮ ነገር በቃ አይምሮ ላይ እንትን ይላል እና አሁን ዛሬ እንትን እያልን ነበረ አካውንት ለመክፈት እና ራሱን ችሎ የሚቋቋሙበትን ነገር ለምን ነገ ሰውዬ ቢታመም ምናምን በእርግጠኝነት ዞር ብሎ የሚያየው ሰው የለም። ያው ዘመድም ጋር ቢሆን ዘመድም እስካለህ ድረስ ነው ጤነኛ እስኮንክ ድረስ ነው ማንም ሰው ይፈልገና እኔ ለሀገር በለፋው አንጻር ለኢትዮጵያ ለምሳሌ ለጎልጅ ለቡና ለብዙ ነገር ለለፋው አንጻር ይሄ ልጅ ራሱን ችሎ የራሱን ገቢ ይኖረውና ነገ ሰው ላይ ነገ አሁን ይሄ ጤነኛ ነው ያው ቸገረው እንጂ አልታመመም እና ነገ ከታመመ ነገር ከደረሰ በኋላ እንደ ሰው ኢትዮጵያ ውስጥ ደግሞ ካየ ሁልጊዜ ከተጎዳን በጣም ከተጎዳን በኋላ ነው ሰው እኔ ምናምን የሚለውና አሁን በህይወት እያለ ማድረግ የምንችለውን ነገር ከቤተሰቡ ጋርም ዛሬ አሁን እንገናኛለን አካውንት እንዲከፍቱለት ብናደርገው ትንሽ አይምሮ ትንሽ አይምሮ ክልም ስላለው ብዙ የማስታወስ ምናምን ነገር ስላለው ከቤተሰብ ጋርም ዛሬ ጠዋት ሄደን ነበር። እስቲ አሁን አካውንት ከፍተን ምናምን የራሱ የሆነ ነገር እንዲኖረው እና ቢያንስ እቺን አሁን ያለችበትን እድሜ ቢያንስ በእንትን እንዲኖር እያሰብን ነበር እንደዛ ለማድረግ። ከተማው ላይ የከተማው ከንቲባ የተከበሩ ከድር ጁሃር መሀመድ ስፖርቱን በጣም ይደግፋሉ፣ ድሬዳዋ ላይ ይታወቃል እና ወደዛም በመውሰድ የከተማውን ስፖርት የሚደግፉ ሰዎች ጋርም የእሱን ጉዳይ በመውሰድ ወደዚህም ደግሞ በቀጣይ ጊዜ በማምጣትስ ልሰሩ ያሰባችሁት እንቅስቃሴ አለ? አሁን ምን አለ መሰለህ አሁን ድሬዳዋ ላይ እንደምታውቀው አንድ ሚዲያ ነው ድሬ ስፖርት ነው ያለው እና እነዚህ የድሮ ተጫዋቾችን ቤት አፈላልጎ ያላቸውን አሁን ያሉበትን ነገር አስታውሶ የበፊቱን ነገር ደግሞ ሰው እንዲማርበት አድርጎ ምናምን ሚዲያ ምናምን የለም። ያው የእናንተ ሚዲያም አፍሮ ሚዲያም አሁን ከወጣ በኋላ ብዙ ሰው ማስታወስ ጀመረና ያው ከንቲባው እንደምታውቀው ኳስ ምናምን ይወድ ሰው ነው ግን እንደዚህ አይነት ሰዎችን ደግሞ አለ ባለሙያ ያስፈልጋል። እንደዚህ የት ናቸው እንዴት ሆኑ ምናምን በተለይም ደግሞ የቀድሞ ክለቦቹ ቅዱስ ጊዮርጊስና ኢትዮጵያ ቡና በጣም በቀጥታ ይመለከታቸዋል ብዬ አስባለሁ። በጣም ተጫዋቹም እዛ ላይ ዝነኛ ሆኖ ነው ለብሔራዊ ቡድንም ወደ ውጭ ሀገርም ሄዶ ለመጫወት የቻለው እና በተለይ በዚህ አጋጣሚ ለእነሱ ምን አይነት ጥሪ ታቀርባላችሁ የሚለውን በመጨረሻ እንየው። አዎ ምንድን ነው እኔ ማስበው ከአፍሮ ስፖርት ጋር ያወራነው ነገር አለ። ቤተሰብ ጋርም ዛሬ እንገናኛለን። በቀጥታ ያው የጊዮርጊስም የቡና ለምሳሌ ሌጀንድ አንድ ክለብ ውስጥ ያለፈ ተጫዋች የሆነ ነገር ሆነ ሲባል መጀመሪያ የሚወቀሰው የሚተቸው የሚደብረውም ወይ ደግሞ ስሙ እንትን የሚለውም የቀድሞ ክለቡን ለምሳሌ እንደምታውቀው ኢማኑኤል ኢቦይ ያው ሁላ ነገር ሲደርስ ሁሉም ሰው አርሰናል የተጫወተው ነው። ለምን በዛ ብዙ ሰው ስለሚያውቀው ማለት ነው። ኢማኑኤል ኢቦይ ልክ ነው። ጊዮርጊስና ቡና ደግሞ ትልቅ ክለቦች ናቸው። ኢትዮጵያ ትልቅ አይኮኖች ናቸው። በእርግጠኝነት ይህን የድሮ ሌጀንድ ተጫዋቻቸው ደጋፊ ማህበሩም ክለቡም ሰራች ከዚህ ሁሉ በደንብ መርዳት ብቻ ሳይሆን በፊት የነበሩ ተጫዋቾች እነማን ነበሩ፣ ምን አርግቷል የሚሆኑ ማስታውሰው በደንብ እንደሚረዱት ተስፋ አደርጋለሁ እና ያለውን ነገር እኛም እየሄድንበት ነው። እስኪ እናንተም ባላችሁ አቅም በሚዲያው ተተባበሩላችሁ ብዬ አስባለሁ። መልካም። ወጣት አሰልጣኝ ሰሚር አብዱ የመሲ ድሬ አካዳሚ አሰልጣኝ በመናኸሪያ ሬዲዮ 99.1 በሀሚንግ ስፖርት ዝግጅት የቀጥታ የስልክ መስመር ገብተህ በፍስሀ በጋሻው በቀድሞ ኢትዮጵያ ብሔራዊ ቡድን የቅዱስ ጊዮርጊስና ቡና ተጫዋች ላይ አሁን ስላለበት ሁኔታ ለሰጠህን ወቅታዊ ሁኔታ እጅግ በጣም አመሰግናለሁ። እኔም አመሰግናለሁ። መልካም አድማጮቻችን፣ ቀደም ሲል እንግዲህ የፍስሀ በጋሻው አጭር የእግር ኳስ ሕይወትን የተመለከትንበት ትረካ ከሄደ በኋላ እንግዲህ የመሲ ድሬ አካዳሚ አሰልጣኝ ሰሚር አብዱን በቀጥታ የስልክ መስመር አስገብተን ስለ ፍስሀ በጋሻው ጠይቀነዋል። አሁን
መስመር ላይ ከገባለን ደግሞ ሌላኛውን የእሱ ጎረቤቱም ነው መሐመድ አደም ይባላል። የተስፋ ድሬ እግር ኳስ አካዳሚ አሰልጣኝ ነው። እሱ ደግሞ በተጨማሪ ስለ ፍስሀ በጋሻው የሚለን ነገር ይኖራል። እኔ ግን እስከዛው ድረስ እሱ መስመር ላይ እስኪገባ ድረስ አንዳንድ ሀገራዊ ስፖርታዊ መሐመድ አደም የተስፋ ድሬ እግር ኳስ አካዳሚ አሰልጣኝ መስመር ላይ ገብቷል። ስለ ፍስሀ በጋሻው የሚነግረን ነገር ይኖራል። መሐመድ እንዴት ዋልክ? ሰላም ነው ወይ? እግዚአብሔር ይመስገን። እንግዲህ ቅድምም ከሰሚር ጋር አንስቻለሁ ስለ ፍስሀ በጋሻው ጉዳይ። አንተ ደግሞ በቅርበት ጎረቤቱ ነህ፣ ያለውን ሁኔታ ትከታተላለህ እና እንደው የቀድሞ ተጫዋቾች እንደዚህ አይነት ነገር የሚያጋጥማቸው እንደው ምን ይመስላል? ብዙ ነገሮች እንደዚህ ስፖርተኞች ብቻ አይደለም የጥበቡ ዓለም ሰዎችም እንደዚህ አይነት ነገር ያጋጥማቸዋል እና እንደው አንተ ምንድን ነው የሚሰማህ? እንደው በፍስሀ በጋሻው ላይ ያለው ሁኔታ ምን ይመስላል? እንደው ፍስሀ በጋሻው ያው በዚህ ሁኔታ ላይ ያው የኑሮ ውድነትም አለ ምንም አለ። ያው ትንሽም ሜንታሊም ትንሽ እንትን የለውም። ያው ከጨዋታ ካቆመ በኋላ ያለው ሂደት ጥሩ አይደለም ማለት ያው ሂደቱን ስነግረህ ያው ቡናም ጊዮርጊስም ተጫውቷል፣ ቡናም ተጫውቷል። ከድሬዳዋ ምድር ባቡር ነበር የተነሳው። ከዛ ሲነሳ ወደ ጊዮርጊስ ገባ። ከጊዮርጊስ ደግሞ ተመረጠና ኢንተርናሽናል ወደ ደቡብ አፍሪካ ሄደ። ከደቡብ አፍሪካ ደግሞ ተመልሶ ወደ ቡና ገባ። ለተወሰነ አመታት ተጫወተ። አሁን ላይ ደግሞ የሚገኝበት ሁኔታ በጣም ጥሩ አይደለም። ይህን ስለ ማለት የድሮ ተጫዋቾች ሆኑ ይሄን አለ ትኩረትና ያልተሰጣቸው ተጫዋች እሱ ቢሆንም አሁን ላይ ግን ያለው ነገር ጥሩ አይደለም። በጣም ሜንታሊም ትንሽ ውሰድ ያደርገዋል። ያው ይወጣል ይገባል። ቅድም ሰሚር ያነሳው ነጥብ ነበር እና በተለይ ደግሞ ሰዎችን ባገኘ አጋጣሚ ስለ ቀድሞው የእግር ኳስ ሕይወቱ የነበረበትን ነገር ያነሳል ተብለዋል እና በባለፈው ትዝታ ውስጥ እንዳለ ስለ ፍስሀ በጋሻው መረጃ ሰጥቶናል እና አንደኛ ይሄ ከሜንታሊ የተያዘውን ጉዳይ፣ ሁለተኛ ነገር ደግሞ ዘመድ ጋር ተጠግቶ ስለሚኖር የሚቋቋምበትን መንገድ እነዚህ ነገሮች ከማቀናጀት አንጻር ከከተማ መስተዳድሩ ክልሉ ስፖርት ጋር እንደዚሁም ደግሞ ከቅዱስ ጊዮርጊስ ቡና ከነዚህ ክለቦች ጋር ቀድሞ ለተጫወተባቸው እናንተ ምን አይነት ኮንታክት እያደረጋችሁ ነው ያላችሁት? ኢሚዲየት የሚያስፈልገው ድጋፍ ምንድን ነው? እኔ አሁን በቅርብ ያገኙኝ ቢያንስ 1 ሳምንት ይሆናል ከእንትን ስፖርት ጋር ከተገናኙኝ አፍሮ ስፖርት ጋር ደወሉልኝ። እንደዚህ አካባቢው ነው ያለው አንተ የፍስሀ በጋሻው ሁኔታ ነገርን አሉኝ። ፒክቸሮች ምናምን አዘጋጀውላቸው ያለውን ነገር እንዳለ በፊት የነበረውን ባክግራውንድ ምናምን ሰጥተዋቸው ያው እኛ ለሚወዱትና ለሚያደንቁት ደጋፊዎቹ ወር ደግሞ ጓደኞቹ እናደርሳለን አሉኝ። እነሱን ሰጠዋቸው። እነሱም ያው ፒክቸሩን በሚዲያ ላይ ለቀቁት ምናምን መሰለኝ። የተወሰነ ነገሮች አግኝተዋል። ኮሜንቶች ምናምን ተሰጥተዋል ምናምን ከውጭም ከሀገር ውስጥም በቃ ኤቭሪቲንግ የነበሩት ሰዎች እንዳለ የት ነው ያለው እኛ ማወቅ እንፈልጋለን ምናምን የሚል ነገር ሁላ ያነበብኩት። ይሄ በጣም ደስ ይላል። እንደዚህ ማለቱ ራሱ እስካሁን ድረስስ ይሄ ልጅ እንደዚህ መሆን አልነበረበትም ለካ ሰው እንደዚህ ይላል የሆነ ግምት ውስጥ ውስጥ ገባ እና አሁን ደግሞ ጠዋት ደወሉልኝና እንደዚህ ይፈልጉሃል፣ እነሱን አናግራቸውና የተወሰነ እነሱ የሚፈልጉትን መረጃ ስጣቸው ምናምን አሉኝ። እሺ ብዬ እንግዲህ እናንተን እየተጠባበቁ ነበረ። ድንገት ደግሞ አንተ ደወልክ። ያው እንግዲህ ያለው ነገር ይሄ ነው። መልካም። በመጨረሻ የምትለው ነገር ካለ እድሉን ልስጥህና በቀጣይ ጊዜ ደግሞ ራሱ ፍስሀም ከቻለ አስገብተ ነው ከራሱ አንደበት የምንሰማው ነገር ይኖራል። በመናሪያ ሬዲዮ 99.1 ነው እንግዲህ የሃሚንግ ስፖርት ዝግጅት የሚቀርበውና የሆነ ቀንም እንደዚህ ሰጥተ ነው ያው ቀጣይነት ያለው ነገር ስለሚሆን በቀጣይ የምንለው ነገር ይኖራል። አንተ ግን በመጨረሻ የምታነሳው ሀሳብ ምንድን ነው? እኔ ምን መሰለህ ማነሳው ማለበል ተመህን ይስሐቅ ነው የሚባለው። ይስሐቅ እኔ ምን መሰለህ አሁን ማነሳው እንደዚህ ለቀድሞ ለሀገር የሰሩ ተጫዋቾችን ፈልገን ሰፖርት ብናደርጋቸው የተሻለ ነው የምንለው። እኔ አሁንም
ለምን ወድቆ እንደዚህ እንዳይቀሩ ቢያንስ ሰርቫይቭ እንዲያደርጉ በቃ እነሱም ብናግዛቸው ማለት ያው እኔ አሁን አቅም ኖሮኝ ምናምን ሳይሆን ይሄን ነገር በማድረጌና በዚህ ነገር ላይ በመሳተፍ የራሱ አንደኛ በቃ እንጃ ምን እንደሚሰማኝ እኔና ፈጣሪ ነው የምናውቀው። ገብተዋል አይደል? እና እንደዚህ ሰፖርት የምናደርጋቸው አሉ። አሁንም ቲጋና አለ ከሱ ጋር የተጫወተ ታውቀዋለህ? ቲጎን ታውቀዋለህ አይደል? አዎ ቅዱስ ጊዮርጊስ ላይ ሁነኛው ባይከዳ ያታውቀውም ትንሽ ቆየት ያለ ጊዜ ስለሆነ ብኝ ነው። ግን ልክ ነህ መሰል ተጫዋቾች አሉ ልክ እንደሱ እንደዚህ ትኩረት የሚሹ። እሱ ግን የተለየ ነው። ገብቷል? ኢንተርናሽናል ደረጃ የመጀመሪያ የኛ ሽያጭ እሱ ነው። በአፍሪካ ሄዶ የተጫወተ አስቡ። ከዛም ደግሞ በዛ ላይ እንግዲህ በኋላ እነ ዮርዳኖስ ወደ የመን ሄደ ሁሉ እስኪጫወቱ በመብራት ኃይል በኩል ተሻግረው እንግዲህ ፍስሐ ግን ያንን ቀድሞ መንገዱን ይሄ ፕሮፌሽናሊዝም መንገድ ሄዱት ነበር። ከፍቶታል። ታውቃለህ? ያን ሁሉ ነገሮች እንትን የካፍ ኤሊት ኢንስትራክተርና የፊፋ ቴክኒክ ኤክስፐርት አብርሃም መብራቱም ጥቂት ውጭ ሀገር ሄደው ከተጫዋቹ ተጫዋቾች ሲያነሳ እንግዳችን በነበረ ሰዓት ፍስሐ በጋሻውን ነው በቀዳሚነት ያነሳው። በቃ እንደዛ ነው። ገብቶሃል አይደል? እና እነዚህ ተጫዋቾች ሊበረታቱና ሊደገፉ ይገባል። እኔ አሁን ያ ቁጭት ተነሶብኝ ነው ለነሱ እንትን ያደረጉት እንጂ ይገርምሃል 3 ቀን ነው 4 ቀን ሙሉ ነው ይሄን እንዳታ ስለቀም ገብቷል። ከሚያውቁት ከጎረቤቶቹ ከወንድሞቹ እንደገና ደግሞ የት በታክሲ እየሄድኩኝ ሳመጣው አምጥቼ ምናምን ከእነሱ ጋር ሳገናኛቸው ያለውን ነገር እያስረዳዋቸው ምን እያልኩ በቃ ብዙ እኔ ራሱ አሁን ብዙ ቻሌንጆች ደርሶብኛል። ይገርምሃል እንደዚህ ልታረግ ነው እንደዚህ ነው በፍስሐ በጋሻው ነው ታዲያ እኔ ሰው ስላለኝ ሳይሆን በቃ እኔ ፍስሐ የተሻለ ነገር መሆን እንዳለበት ሳስበው ነው። ገብቶሃል አይደል? እኛ ለሱ ካልቆምን ማንም ለሱ አይቆምለትም። ትክክል ነው። ያ ነገር ስለሆነ ነው ነው ፍስሐን ስለማውቀው ነው። ፍስሐን ስለማውቀው በአባቴና በወንድሞቼ ደረጃ ስለማውቀው ገባ የተሻለም ተጫዋችም ስለነበረ ያ ሰውዬ እንደዚህ ወድቆ ደግሞ ሳይ በጣም ስለሚያንገበግበኝ ይሄንን መረጃ እንደዚህ ፈላልጌ እንትኑን የሰጠዋቸው ገብተዋል። መልካም መሐመድ አደም የተስፋ ድሬ እግር ኳስ አካዳሚ አሰልጣኝ በቀድሞ የብሔራዊ ቡድን ተጫዋቻችን ለቅዱስ ጊዮርጊስና ለቡና እንደዚሁም ደቡብ አፍሪካ ሄዶ በመጫወት አገሩን ያስጠራውን ተጫዋች ፍስሐ በጋሻውን አስመልክቶ አሁን ስላለበት ሁኔታ ለሰጠህን መረጃ በጣም ነው የማመሰግነው። መልካም ቀን። መልካም